ያሰብኩት ማለት ነው። ሰይድ ቪዲዮን ካየው ተመለስ። እኔ በመጀመሪያ ደረጃ ጎንደርም ባህር ዳርም አይደለሁም፣ ወላሂ ባህር ዳርም አይደለሁም፣ ጎንደርም አይደለሁም ወላሂ ብዬ መቼም እዛ አልኖርም። ስለዚህ ተመለስ። እኔ እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ ነና እማዋ ይሽነና ቻናል ሁደዱ ጎንደርም ባህር ዳርም አይደለሁም ተመለስ። እኔ እዚያም እዚህም እዛም አይደለሁም ብላለች ማለት ነው ንግስት ሱመያ። ሰይድ እንግዲህ የት ደርሶ ይሆን? የት ገብቶ ይሆን? የት ገብቶ ይሆን? ጭራሽ ላሊላቦ ነው ምናምን ከሚባለው ከዚያም ይርቃል የኔ ቤተሰቦች ቤት ብላለች። በመድኃኒዓለም ስም የሰማይ ሀገር ነው እንዴ? እንግዲህ እግዚአብሔር ይጠብቅ፣ ሰይድ በሰላም ይመልስ ማለት ነው። ሱመያ ግን አልገባኝም። መጀመሪያ መናገር ነበረብሽ። ይህ እንግዲህ ያው እኔ የተቃጠልኩትን ያክል ነው፣ እኔን ያቃጠለኝን ያክል ነው። አዩን እንዳገባ ያው ማፌዙ መሳቁ የዚያ መልስ ምት ነው ብላለች ማለት ነው። ምንም ማድረግ አይቻልም። የዚያ መልስ ምት ነው። በቃ አለቀ። ያኔ ያፌዝብኝ ነበር፣ ይስቅብኝ ነበር። ስለዚህ ያንን ያደረኩት ብላለች ማለት ነው። እና ደግሞ እንግዲህ ንግስት ሱመያ ያው ኒካዬን ማውረድ ነው የምፈልገው። እንዴት ነው ማውረድ የምፈልገው? ወይስ ተገናኝቼ ነው ወይስ ደግሞ እንዴት ነው እንግዲህ ብላለች ማለት ነው። ያው እንግዲህ በምንድን ነው የሚባለው? በዚህ በእምነቱ ውስጥ ያላችሁ እንግዲህ ኮሜንት ስር አስቀምጡላት ማለት ነው። ቤተሰብ ላይክ፣ ሼር፣ ሰብስክራይብ ደግሞ አድርጉ እያደረጋችሁ በቃ ምንድን ነው እያደረጋችሁ አይደለም? ሰብስክራይብ እያደረጋችሁ አይደለም? ላይክ እያደረጋችሁ አይደለም? እሯ ብያለሁ ማለት ነው። እና በጣም ነው የደነገጥኩት። እኔ ሱመያ ገጠር እንዳልሆነች ያው እኔ ቀድሜ ተናግሬ ነበር። ታውቃላችሁ፣ እየተናገርኩ ነበረ። በጭራሽ ገጠር አይደለችም ከተማ ናት ብዬ ነበር። እሷ ደግሞ እንግዲህ ጭራሹንም ጎንደር ውስጥ አይደለሁም ብላለች። እንግዲህ ስለዚህ ያው አዲስ አበባ ናት ማለት ነው ብለን እንገምት እስከምትነግረን ድረስ ማለት ነው። ግን ባህር ዳር ላይ እንዳለ እኔ እዚህ ቦታ ነው ያለሁት፣ ስለዚህ ወደ ገጠር እንዳትሄድ ማለት ትችይ ነበረ ማለት ነው። በጣም ነው የተጨነቅነው እውነት ለመናገር ንግስት ሱመያ እንግዲህ በእምነቷም እንደማትደራደር እና ያው እንግዲህ እምነቴንም ብዬ ሳነሳ ነው እየሮጠ የመጣው እንጂ አዳማ ያው ሊቀመጥ ወደ አዳማ ሂዶ ነበረ ብላለች። እንግዲህ እውነቷን ነው። ሰይድ ያው አዩ ጋር አዳማ ቁጭ ብሎ ነበረ። ከዛ እሱም እንግዲህ እምነት ሲባል እየሮጠ ሄደ ማለት ነው። ምክንያቱም ባህር ዳር ነኝ ብላ እያለ እስከነ ቤተሰቦቿ አልሄደም ነበር ማለት ነው። እና እንግዲህ እየሆነ ያለው ነገር ብቻ ግራ ያጋባል። እስኪ እንስማት። ያሰብኩት ማለት ነው። ሰይድ ቪዲዮን ካየው ተመለስ። እኔ በመጀመሪያ ደረጃ ጎንደርም ባህር ዳርም አይደለሁም፣ ወላሂ ባህር ዳርም አይደለሁም፣ ጎንደርም አይደለሁም ወላሂ ብዬ መቼም እዛ አልኖርም። ስለዚህ ተመለስ። እኔ መጀመሪያ ራሱ ማለት ነው እንዳትሄድ መንገዱ መጥፎ ነው፣ እኔ ራሱ በግድ ነው ያለፍኩት ምናምን ያልኩት አውቄ ፈርተህ እንድትቀር ወይም ደግሞ ፈርቶ እንዲቀር ነው ማለት ነው እንጂ እኔ የለውም ጭራት ድፍረት አላለችም ንግስት ሱመያ ማለት ነው። ያው ደፍሮ እንደሚሄድ አንቺም ታውቂው ነበረ፣ ደፍሮ እንደሚሄድ አንቺም ታውቂው ነበረ ማለት ነው። ስለዚህ ባህር ዳር ድረስ መጥቶ ጎንደር የማይሄድበት ምክንያት ምንም ነገር አልነበረም። ግን ያንቺ ትልቁ ስህተት በቃ ባህር ዳር ድረስ መጣ። ከዚያ በኋላ ጎንደር ካልሆንሽ ገጠር ነኝ እንደዚህ የሆኑ ነው ልጆች እንደዚህ የሆኑ ነው እንደዚህ የሆነ ነው እያልሽ እያንዳንዱን ነገር ከመናገር ይልቅ እኔ አሁንም ጎንደርም ባህር ዳርም አይደለሁም ብለሽ ያኔ እንግዲህ ስቲል እንዲያው ትንሽ ሾርት ቪዲዮ እንኳን ቢሆን መልቀቅ ነበረብሽ ብዬ አምናለሁ። ምክንያቱም ባለው ሁኔታ ባለው ወቅታዊ ሁኔታ መሰረትና አገሩ የሀገር መጨረሻ እንደሆነ አንቺም እንግዲህ እንዳልሽው መሄድ አትችይም። አሁንም ጠይቄያለሁ። እንኳን መሄድ እንኳን አይደለም ልጅ ይዞ
በቃ በጣም የሀገር መጨረሻ ሩቅ ሀገር እንደሆነ ማለት ነው። እና ደግሞ በዛ ላይ ልም ያለ ገጠር እንደሆነ እና እዚህ ላይ ተሳስተሻል ንግስት ሱመያ ማለት ነው። እና እዚህ ጋር ተሳስተሻል። እንግዲህ ሌላውን ነገር እስከሚበቃሽ እንግዲህ ያው ያለብሽን ነገር ሸፈንፈን አድርገሽ ባልሽንም ያው እንደምትወጂው እንደምታከብሪው በቃ ለእሱ ክብር እንዳለሽ እንግዲህ ገልጸልናለሽ ማለት ነው ንግስት ሱመያ። እንደገና ደግሞ ያው ካዩ ጋር ነው ስምምነት ማይፈጠረው። ይህን ነገር ማስተካከል የሚችል ከሆነ እንግዲህ የሚሆነው ይሆናል ማለት ነው። እንስማት ደግሞ የኛ ሀገር በጣም ገጠር ከሚባለው አካባቢ ነው ማለት ነው። በጣም ገጠር ነው። መኪና ራሱ መኪና የማይገባበት ቢያንስ ከአንድ ሰዓት በላይ የሚያስሄድ መንገድ አለው። መኪና በጭራሽ በሞተር ሂዳችሁ ምናልባት የዛ አሁን ሳይድ ያለው ሌላ አቦ ነው አይደለ? ከሌላ አቦ በኋላ ዊድ ማርያም ነው የኛ ሀገር ማለት ነው። ስለዚህ ከሌላ አቦ ምን ያክል እንደሚያስሄድ የዛ ሀገር ተወላጅ ልጆች ያውቁታል ማለት ነው። በጣም ሩቅ ነው። ከሌላ አቦ ደግሞ የሚቀርብ አካባቢ አለ፣ አንድ ሰዓት መንገድ የሚያስሄድ ማለት ነው። ከሌላ አቦ ሳይደረስ መንገድ ላይ ይወረዳል። እና ለማንኛውም ሰይድ ተመለስ። እኔ ወላሂ ጎንደርም አይደለሁም ባህር ዳርም አይደለሁም። የት እንዳለሁኝ ደግሞ ቪዲዮውን ኤዲት ስላላረኩት ነው፣ አልተመቸኝም። ስላልተመቸኝ ከልጆች ጋር ወደዚህ ወደዛ ስላልተመቸኝ ነው። የት እንዳለሁኝ እነግራችኋለሁኝ። ነገ ምናምን ኤዲት አድርጌ እለቅላችኋለሁ ማለት ነው። ያው ከተቀረጸ በኋላ የሚቆራረጥ ነገር ስለሚኖረው ማለት ነው። እና ለማንኛውም እንደዚህ እኔ ግን ድፍረት አይደለም ወላሂ በጣም እኔ እንዴት ደፍሮ ገባ ነው ያልኩት ማለት ነው። እና በሰላም አላህ ይመልስክ በሰላም። እና ኮሜንት ራሱ ያየው ነው ሱመያ በጣም ጨካኝ ነሽ፣ ሱመያ ስናነክስሽ በጣም እንትናሽ ምናምን አላችሁ ማለት ነው። እና መጀመሪያ ግን እኔን አበረታታችሁኝ፣ አሁን ባንዴ ቅይር ትላላችሁ እንዴ? ነውር አይደለ እንዴ? ኧረ ተው። ግን ለማንኛውም እኔ እውነት ለመናገር እኔ ወላሂ ሰው እኮ ስላደነቃችሁም ወይ ደግሞ ሰው ስላላደነቃችሁም አይደለም። አሁን ለምሳሌ ተመለሽ እንዳላችሁኝ አሁን እሺ ጎበዝ ስትሉኝ ከሰይድ ጋር ተለያየው። አሁን ደግሞ መልሳችሁ ተመለሽ ስትሉኝ ተመለስኩኝ። የኔ ህይወትስ አብሬ የምኖረው አብረን አሁን እኔ ከሰይድ ጋር ብታረቅ እርግጠኛ ነኝ አዳማ ነው የምኖረው። አዳማ ከሷ ጋር ጉረቤቱኝ ነው የምኖረው ማለት ነው። እንዴት ነው እኔስ ከዚህ በኋላ ከሱ ጋር የምቀጥለው ህይወትስ ምን አይነት ነው የሚለውን አንድ ማለት ነው። ለምን አሁን እኔ እውነት ለመናገር ከሆነ ስላደነቃችሁኝ ብቻ አይደለም እኔ እንደዚህ ሆንኩት። እኔ ባታደንቁኝ መጀመሪያ ራሱ ተመለሽ አግቢ ብትሰድቡኝ ኖሮ አልመለስም። ለምን በቃ ምናልባት ሊከፋኝ ይችላል ከጎኔ ለኔ እንኳን የሆነ ሰው የለም ብዬ ማለት ነው። ግን እኔ የማስበው ምንድነው የነገ ህይወቴ ምን አይነት መስመር ይዛል? ነገ አብሬው ተመልሼ ወይ ደግሞ በእልክ አዩ ስለገባች በእልክ አብሬያት ከሱ ጋር በቃ እንደውም ሁለተኛ ዓመት ስላገባ አብሬ እኖራለሁ አልለየውም ብዬ ምን አይነት ህይወት ይኖረኛል? ልጆቼ ምን አይነት አስተዳደግ ያድጋሉ የሚለውን መጀመሪያ ቆም ብዬ አስባለሁ። ከዛ ደግሞ የእናንተን ኮመንት ያለው ማለት ነው። እንደገና ደግሞ ሲፈጠር እንትን የባል ሀቅ አለብሽ። የባልሽን ሀቅ ዘሽ ነው የምትዞሪው። የባልሽን ኒካዘሽ ነው የምትዞሪው። በቃ በአሁኑ በጣም ብዙ ቁጣ ስላለ እኔ መጠየቅ የምፈልገው የምታውቁ ሰዎች አሁንም ቪዲዮውን ስለምታዩ ማለት ነው፣ ስለ ዲኑ ጠለቅ ብላችሁ የምታውቁ ሰዎች ጥያቄ ነው መጠየቅ የምፈልገው። ምንድነው መጠየቅ የምፈልገው? አሁን እኔ ሰይድ አግብቷል አይደል? ሁለተኛ ሚስት ሐላል እንደሆነ አውቃለሁ። ብቀመጥም በቃ እስከ 4 እስከ አላህ እስከፈቀደለት ድረስ እኔ መከልከል አልችልም ማለት ነው። ግን አላህ ሲፈቅድም የሆነ ያስቀመጠው የራሱ የሆነ ለሰው ልጅ የሚጠቅም ነገር አለ አይደለም? ስለ ዲኑ የምታውቁ በደንብ ነው የምታውቁት ማለት ነው። ግን እኔ ካልቻልኩስ ነው አሁን ለምሳሌ አላህ ያለው ነገር ይሄ ሁሉን ነገር ሳይድ ለምሳሌ በገንዘብ ይችላል። ገንዘብ ያለው ሰው ነው ማግባት የሚችለው አይደለ? ሰይድ በገንዘብ 4 ሚስት አግብቶ መኖር ይችላል። እኔ ግን ገንዘቡ ደስታ አንዳንዴ እኮ ገንዘብ ደስታ አይሆናችሁም አይደል እንዴ? ስለዚህ እኔ ገንዘቡ ይቅርብኝ ምንም ይቅርብኝ ማስተዳደር ቢችልም እኔ ከሰይድ ጋር መኖር አልፈልግም ወይ ደግሞ መፋታት እፈልጋለሁ ብዬ መጠየቅ አልችልም? ከሰይድ ጋር መፋታት አልችልም? ያኔ እኔ አሁን ማለት እንፈልገው ምንድነው በደንብ እንድትመልሱልኝና እንድትነግሩኝ። እኔ ይሄን ቪዲዮ ኮሜንቱን በደንብ ስለማነብ ማለት ነው። እኔ ሳይድን
መፍታት እችላለሁ ወይስ አልችልም? እኔ መኖር አልፈልግም፣ መፋታት ትፈልጋለሁ። አንተ ሁለተኛ ሚስት ላገባክ እኔ ካንተ ጋር መኖር አልፈልግም። በቃ የልጆች አባት ነው። ልጆቹን በስነ ስርዓት እንደዚህ ሳንሯሯጥ ልጆቹን ያያል። እኔ ደግሞ መለያየት ከሱ ጋር ፈልጋለሁ። ስለዚህ ይሄን ነገር እንድትነግሩ ይፈልጋሉ። መለያየት ሐራም ነው የምትሉ ካላችሁ አስብበታለሁ። በቃ ከዚህ በኋላ ከሰይድ ጋር ለመገናኘትም ሆነ እንደገና ደግሞ በቃ ይሄ ነሲቤ ስለሆነ ነሲብ ነው ብዬ ማለት ነው ነሲቤን አምኜ በቃ ለአንዴና ለመጨረሻ ጊዜ ወይ ተገናኝተን ወይ ደግሞ አላቅም እንዴት እንደሆነ ብቻ የእናንተን ኮመንት አነባለሁ። መልሱልኝ። መለያየት እችላለሁ ወይስ አልችልም? ኒካያ እንዲያወርድልኝ መጠየቅ እፈልጋለሁ ማለት ነው። አንደኛው ይሄ ነው ማለት ነው። እንደምትመልሱልኝ ተስፋ አደርጋለሁ። ሁለተኛ ደግሞ ያው እምነት እንደሰማችሁት ነው ማለት ነው። እያንዳንዱ ነገር እንግዲህ ምክር አዘል ነገር እንድትነግሯት ተናግራለች ማለት ነው። እንዴት ነው ኒካህ ማውረድ ያለብኝ ወይስ እኔ መጠየቅ እችላለሁ ወይ? እኔ እስከማውቀው ድረስ እኔ በከፊል እንግዲህ ከጓደኞችም ሌሎችም አንዳንድ በምሰማው መሰረት አዎ ይቻላል አይደል? ይቻላል። ኒካ መጠየቅ ትችያለሽ። ስቲል በስልክ ራሱ መጠየቅ ትችያለሽ። ግን ደግሞ ንግስት ሱመያ አስቢበት ማለት ነው። የምፈልገው አስበሽበት እሱ ማድረግ የሚችላቸው ነገሮች። በነገራችን ላይ ሰይድ ይሄን አድርግ ተብሎ እንግዲህ አላደርግም ወይም ደግሞ ይሄን ማድረግ አልችልም ብሎ ነው ማለት ነው እንደዚህ የሆነ ወይም በዚህ ልክ እየተፈተነ ያለው ለዚያ ነው ማለት ነው። ስለዚህ ያንን ማድረግ ካልቻለ ሰይድ ምንም ማድረግ አይቻልም ማለት ነው። በዚያ ላይ ደግሞ አዩ እንደምታያት ነው፣ ስርዓት የሚባል የሌላት ዝም ብላ የወጣች አፏን የምትከፍት ሱመያ በዚህ ልክ ያከበረችውን ሰይድ ሱመያ በዚህ ልክ በቃ አንድም ስለሱ መጥፎ ነገር ሳትናገር እንደዚህ ሁና እየዞረች እንኳን እንደዚህ ሁና እየሆነች እንኳን ምንም ነገር ሳትል እንደዚያ ሲያፌዝባት እንደዚያ ሲያሾፍባት መጀመሪያ እዩን እንዳገባ ማለት ነው ያው ምንም አታመጣም ብሎ ያንን እንደዚያ ሁሉ ሲያደርግ እንደዚህ ነው። ወይም ደግሞ በዚያን ያህል ዓመት ውስጥ የቆየች ባለትዳር እንደመሆኗ ወይም ሚስቱ እንደመሆኗ መጠን ይሄ እንደዚህ ነው አላለችም። ባሏን ለባሏ ክብር ያላት ራሷን ያስከበረች ንግስት ናት ሱመያ ማለት ነው። አዩ ትናንት ወጣ እንግዲህ እንዳያችሁት ነው። አንተ በግነህ አንተ ትታረዳለህ፣ አርዳ ብቻ እንዳትበላው ፈራው እና የገንዘብ ሰው መሆኗ ራሱ ሰይድ እንዴት አልገባው እንዳለ አላውቅም። እንዴት አልገባው እንዳለ እየገባኝ አይደለም ምን ራሱ ማለት ነው። ምክንያቱም እንግዲህ ትናንት እንኳን ምንድነው ያለችው አዩ ይሄ ምንድን ነው በቃ ቢያንስ የሱ ህይወት ሳያሳስባት በመቶ ሺዎች ነው እንጂ በሚሊዮኖች ብር ሳያስገባልኝ ነው የሄደ የምትል ሴት ናት። ምን የቤት ኪራዩ ያሳሰባት የምትለብሰው ለመልበሻ ለምን ነው እንጂ በመቶ ሺዎች በሚሊዮኖች ስላላስገባልኝ ምን ላደርገው ነው መቶ ሺዎችን የምትል ሴት ማለት ነው። በስማም የምር በጣም ቀፎ የሆነች ሴት ናት በነገራችን ላይ ማለት ነው አዩ። ስለዚህ አዩና ንግስት ሱመያ በምንም አይነት መንገድ ሊወዳደሩም አይችሉምም። እውነትም ሰይድ ደግሞ እኔ ሱመያን እና አዩን በምን አወዳድሩ እንዴት? ኧረ በስመ አብ ብቻ ምንም ልላችሁ አልችልም። ምንም ልላችሁ አልፈልግም። ሁለቱን ሳያቸው እኔ ቦጋሌ ሙት ማለት ነው። ንግስት ሱመያን አይቼ አዩን ሳያት የነዳዲ ምላሷ የነዳዲ ፍየል ነገረ ስራዋ ደግሞ የምታደርገው ነገር ሁሉ ለገንዘብ ያላት ስግብግብነት የሆነ ምናምን ስጋ ያየች የነዳዲ ውሻ ነው የምትመስለኝ። ቦጋሌ ሙት ነው የምላችሁ። እኔ ነው መስለም ትታይ እንዴ። እና ንግስቷ ምን አለች እንግዲህ በደንብ አዳምጡ። ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰብ። ሞትም ሊመጣ ይችላል። የሆነ ነገር አላህ እድሜ ይስጠው፣ ወላሂ አላህ እድሜ ይስጠው፣ ለልጆቼ ይኖርላቸው ማለት ነው። እኔ አሁን እንደዚህ ቢሆን ምናምን የሰይድን ክፉ መቼም አልመኝም ወላሂ ላዚም። ስለዚህ ሰይድ በቃ ባሌ ብቻ ሳይሆን ብዙ ነገሬ ስለሆነ ይኖርላቸው። እኔ እነሱን ያላስማማን ነገር ቢኖርም እንኳን የልጆች አባት ነው። ስለዚህ ምንድነው ያን ነገር ሰይድ ወደ እስልምና ሲያስገባኝ እኔ ነገር ብድግ ብዬ ሰይድ ወይ ከሰይድ ጋር ስፋታ ወይ ደግሞ ሰይድ አንድ ነገር ቢሆን እኔንም ልጆችንም የሄድኩኝ ክርስትና ላስነሳ አይደለም። እኔ አልሐምዱሊላህ ሽኩር አልሐምዱሊላህ ረቢል ዓለሚን
ስሰልምም ነገ ክርስትና እነሳለሁ ብዬ አይደለም። በእስልምና ድርድር አላቅም። ወላሂ ለአዚም አንገቴን እሰጣለሁ እንጂ መቼም ቢሆን ክርስትና አልነሳም። አላህም በዚሁ ያጥናኝ። ዱዓ ለምታረጉልኝ እንደው ብዙ ልጆች አላህ ሰብር ይስጥሻል። በጣም ብዙ ልጆች ዱዓ እያደረጋችሁልኝ ነው። አልሐምዱሊላህ። ዱዓ ላረጋችሁልኝ ለኔ ዱዓ እንዳረጋችሁልኝ አላህ ከጭንቅ ነገር አላህ ይፈርጃችሁ ማለት ነው። እናንተ የምትፈልጉትን ነገር አላህ ያደርግላችሁ። እና ምን ልል ፈልጌ ነው በእስልምና እኔም ልጆቼም እንኳን ልጆቼ በቃ የሙስሊም ልጆች ናቸው አይደለ? እንኳን ልጆቼ እኔ አልነሳም በእስልምና አልደራደርም ማለት ነው። አላህ በሻሃዳ መንገድ አላህ በቀጥተኛው መንገድ ወደሱም ሲጠራኝ አላህ በዚሁ እንደዚሁ ልሞት ማለት ነው። እና አላህን መምለምነው ሙስሊም ሆኜ እንድሞት ነው። ለምን ሰው መጨረሻውን ስለማያውቅ ማለት ነው። እና እስካሁን ባለችበት ሰዓት እኔ በእስልምና በጭራሽ የምደራደርበት ነገር አይደለም በጭራሽ ማለት ነው። እና እኔ ሳይድም ደግሞ ልጆቹን ክርስትና ላስነሳ ነው ወይ ደግሞ እኔ ክርስትና ልነሳ ነው ስል ነው ሩጦ የመጣው እንጂ አይመጣም ነበረ። እነሱ ለምን ክርስትና እንዳይነሱ ብሎ ነው ማለት ነው። እና እንደዛ ስለሆነ ከአዳማ ብድግ ብሎ እየሮጠ የመጣው ማለት ነው። በተረፈ ሁሉም ቤተሰቦች አይደሉም። በተለይ ወንድሜ ታናሽ ነው ማለት ተዋት፣ አጨቅጭቋት፣ በቃ ራሷ ናት የምታውቀው፣ በቃ ተዋት፣ አትጠይቋት እያለ ነበር። እሱ በጣም ነበር ለኔ የሚከራከርልኝ ማለት ነው። በቃ ሙስሊም ናት፣ በቃ ተዋት፣ ልጆቿ ሙስሊም ናቸው፣ ተዋት። እኔ ወላሂ በቃ ትንሽ የሆነ ነበር የማውቀው። እና እሱ ምንድን ያለኝ እህት አለም ወደ ክርስትና እምነት መመለስ ትፈልጊያለሽ? ለሱ ብለሽ ነው ሙስሊም የሆንሽው? ለሱ ብለሽ ሙስሊም ከሆንሽ አሁን እሱ ስለሌለ ወደ ክርስትና ተመለሽ። እስልምናውን ፈልገሽውና ገብቶሽ ከሆነ ደግሞ እኔ አንድ ሰው ጫፍሽን እንዳይነካሽ ነው የማደርገው እንዴ እኔ ወንድምሽ እያለ ምናምን እያለ እንደውም በቃ አኮራኸኝ። አንድ ነው ለቤቱ እና በጣም ነበር ደስ ያለኝ። በዚህ አጋጣሚ አመሰግናለሁ። ባይ ቪዲዮውን እንኳን አየውን ግን ያው አመሰግናለሁ ልበለው ብዬ ነው። እና አልሐምዱሊላህ ረቢል ዓለሚን። እና በቃ ጾሙ የዘንድሮ ጾም ከብዶ የነበር እውነት ለመናገር ብቻዬንም ስለሆንኩኝ ምናምን ነገር ግን እንደዛም ነው። አልሐምዱሊላህ ሽኩር አልሐምዱሊላህ ረቢል ዓለሚን። በእስልምናዬም በእምነቴም ያለውን ጉዳይ እዚህ ጋር ዘጋለሁ ማለት ነው። ከዚህ በኋላ ስለዚህ ነገር ማንሳት አልፈልግም። እና ምንድነው ሌላው ደግሞ ከሳይድ ጋር ተመለሽ። በጣም ብዙ ሰው ማለት ነው በቃ ግልብጥ ነው ያላችሁብኝ ማለት ነው። በጣም ነው ያዘንኩት፣ እውነት በጣም ነው ያዘንኩት። እና ለማንኛውም ግን መልሱልኝ ማሱን ማለት ነው መልሱልኝ። እኔ ወይ እንድመለስ ወይ እንድንለያይ ማለት ነው። ለምን እኔ ከአዩ ጋር እንደ እውነት ከሆነ ማንም እውነት ለመናገር ከሆነ እኮ ሰው በሰው ለመፍረድ እንችኩላለን እንጂ ማንም ሰው ሁለተኛ ሚስት እንዲገባባት የምትፈልግ ሴት የለችም። ወንዶች ስለሚፈልጉ ከሐራም መንገድ በሐራም ከሚሄድ በሐላል ያግባ እየተባለ ነው እንጂ ባሌ ስላገባ ደስ ይለኛል የምትል ሴት የለችም። ማንም ሰው ግን ምን ታካብዳለች፣ በቃ አገባ ያግባ ችግር የለውም ሐላል ነው ምናምን ይባላል ማለት ነው። እኔ ሁለተኛ ሚስት ሆኜ እኔ ምናልባት የመን እያለሁኝ የመኒ ሴት የዛ ሀገር የአረብ ሀገር ሴት አግባ ብዬዋለሁ። አግባ ያልኩት ደግሞ እዛው ከሀገሩ ላይ እዛ አበሻ ከምታገባ እዚሁ አግባ ብዬዋለሁ ያልኩበት። አንዳንዴ እኮ ብዙ ነገር እኮ የማይወራ ነገር አለ አይደል እንዴ? ምናልባት እኔ ሁሉን ነገር አውጥቼ ለዚህ ምክንያት ነው አግባ ያልኩት ብል ምናልባት እኔንም ልትደግፉኝ እኮ ትችላላችሁ። አሁን ግን በቃ ሳስበው ካልፈለኩስ ነው የኔ ጥያቄ። እኔ አሁን እንደዚህ የፈረዳችሁብኝ ሁሉ በቃ ጠይቃችሁ ንገሩኝ። እኔ ካልፈለኩስ ሁለተኛ ሚስት መሆን ካልፈለኩስ እኔ በቃ ልጆችን ማሳደግ በቃ ባል የሚባል ካልፈለኩስ ከነጭራሹ ማለት ነው እንዴ? ግዴታ እኮ ከወንድ ጋር ኑሩ የሚል ህግ የለም እኮ። እኔ ባል በቃ ብቻዬን ልጆች ሁለት ልጆች አልሐምዱሊላህ ሁለት ልጆች አሉኝ። በቃ ልጆቹን እያየ በቃ ለልጆቹ ማድረግ ያለበትን ነገር እያደረገ ልጆችን እያስተማርኩኝ እኔም ደግሞ ከዚህ በኋላ ከሀገር የምሯሯጥበት ልጄ ለትምህርት ስለደረሰች ትምህርት መግባት አለባት። ስለዚህ ሁሉን ነገር መስመር ማሳዝ ነው እንጂ ፈልገው እንደዚህም አልሯሯጥም ማለት ነው። ሁለተኛ ነገር ደግሞ ምንድነው እኔ መጀመሪያ የመን እያለው ማለት ነው እኔ ሰይድ እንዳገባ ሰሞን እሱ ራሱ አሁን እኔ ኢቱ ላይ ወጥቼ ስስቅ ምናምን ሱመያ በጣም አፌሽ ምናምን ያላችሁኝ ነበር ማለት ነው።
እኔ እሱ እዛ እኔ እየተቃጠልኩኝ እያረርኩኝ እሱ እዛው ነው ያፌዘብኝ ነበር ስለዚህ እኔ ብድሬን የመለስኩት ምንም ነገር ያርኩት ነገር የለም ሁለተኛ ነገር ደግሞ እኔ ራሴን ምንድነው ያሳመንኩት ከዚህ በኋላ ዩቲዩብ በቃ ሰራለሁ በማንንም ሰሩ በእነሱ መጀመሪያ እነሱ ናቸው የጀመሩት ሁለቱ ባልና ሚስት ስለጀመሩት እኔ ቆሜ ዩቲዩብ ስራዬን ሰራለሁ በቃ ግዴታ አሁን ሰይድ አገባ አይደለ ሰይድ ሄደ ሰይድ ሁለተኛ ሚስት ስላገባብኝ በቃ ምንም የለኝም እርዱኝ ምናምን ብዬ ከማለቃቀስ እንደዚህ ዩቲዩብ እናንተ በማየት ተባበሩኛላችሁ ዩቲዩብ ደግሞ ይሰራል ስለዚህ እኔ በዛ በቃ እንደ ስራ እንደ ቢዝነስ ነው ያየሁት ማለት ነው የነሱን እኔ እነሱ እንዴት እየሰሩ እንደሆነ ሰይድና ዩ አላቅም ስለነሱ አላቅም እኔ እንደኔ ግን ማለት ነው እኔ አሁን ላይ ወጥቼ የማደርገው በቃ እየሰራሁኝ ነው መንገድ የትም ሲሄድም ስራዬን እየሰራሁ ነው እየተንቀሳቀስኩ ያለሁት ስራዬን እየሰራሁ ነው እና እንደዛ ነው ማለት ነው ለምትናደዱ ልጆች ነው ማለት ነው ይሄን ማስተላልፈው እና በተረፈ ሰይድ አላህ በሰላም ወደ ሀገርህ ያስገባ ከዚህ በኋላ ግን እኔ ለሰይድ ወላሂ ማስተላለፍ የምፈልገው ነገር ሲፈጠር እኔ ቪዲዮ ቀርጬ እዚህ ቦታ ነኝ ካልኩኝ ለምን ትመጣለህ የመን ራሱ የመን ሆኜ የሆቴሉን ስም አሳየው እዚህ ቦታ ነኝ በየሩጣ መጣ እንዴ ሲፈጠር አንተ ያኔ ማንኛውም ሰው ለምን እንዳላስተዋልክ እኔ ከባህር ዳር አገኛታለሁ እኔ በመጀመሪያ ደረጃ የምገኝበትን ቦታ ለምን ቀርጬ ለቃለሁ አሁን እዛ ባህር ዳር ሆቴሉን በስነ ስርዓት ደጋግሜ ተናገርኩኝ ጽፉን አሳየው ምን አሳየው ሰይድ ቢመጣ ያገኘኝም እንደሚያገኘኝ በደንብ ነው ማቀ ቢመጣ ሆቴሉን እንደሚያገኝ ታዋቂ ነው ሆስፒታሉ በደንብ ታዋቂ ነው ባህር ዳር ደግሞ በጣም ትልቅ አይደለም እንደ አዲስ አበባ አነስ ያለ ነው ማለት ነው ስለዚህ መጥቶ እንደሚያገኘኝ እርግጠኛ ነኝ መጀመሪያ ደረጃ እሱ ለምን አያገናዝም እኔ እኮ ጥፋት የለብኝም ለምንድን ነው እቺ ልጅ እንደዚህ ያደርግ ይሄ ቪዲዮ ተቀርጾ የቆየ ቢሆንስ እኔ እዛ ሂጄ ቀርጬ ከባህር ዳር ወጥቼ ቢሆንስ እየለቀኩ ያለሁት ወደ ምፈልግበት ቦታ ሄድኩኝ ማለት ነው ስለዚህ እኔ ባህር ዳር ብዙ አልቆየም ሲፈጠር አልተቀመጥኩም ባህር ዳር ትንሽ ነው ተቀመጥኩት ይሄ የሱ የማገናዘብ ችግር ነው እኔ ከልጆች ጋር ኤዲት ማድረግ ስለማይመች ቀስ ብዬ ነው የሰራው መለቀው ማለት ነው ከሚል ማለት ነው ከሚቸኩል መጀመሪያ ምን እንደሰራውት እዛ ማወቅ ነበረበት ስለዚህ እውነት ለመናገር ከሆነ ማለት ነው አንድ በዳይና ተበዳይ አንድ የሆነ የፈለገውን ነገር ካደረጋት በኋላ ከዛ መልሶ ሲያለቃቅስ ይቅርታ ሲል የሚፈረድባት ተበዳዋ ናት አሁን እኔ በጣም እየፈረዳችሁብኝ ነው ማን ስለሆንሽ ነው ምን ስለሆንሽ ነው ለምረማ ተመለሹ ለቢያገባስ ሲፈጠር አንቺ የባልሽን ሀቅ እየተወጣሽ አይደለም አንቺ ምን ስለሆንሽ ነው ሰይድ እንደዚህ የሚሆንልሽ በቃሽ እንደው ካዩ ጋር ተቀመጥ ምናምን እኔ ይቀመጥ መቼ ይቀመጣልኩ እንግዲህ እንደሰማችሁት ነው ማለት ነው ሰይድ ለኔ ባሌም ብቻ ሳይሆን ሁሉም ነገሬ ነው ብላለች ክብር አላት ደስ ነው የምትለው ማለት ነው ንግስት ሱመያ እንዳዩ ወጣ የሆነ በቃ ያላስፈላጊ ቃላቶችን አዩ ትናንት አግብተው ሳታቀው እንግዲህ እንደዛ አይነት መጥፎ ቃላቶችን የምትናገር አፏን የምትከፍት ሴት ናት ማለት ነው ሰይድ እንግዲህ ቻለው የንግስት ሱመያ ክብር እንደዚህ ማክበሯ አዩ ላይ ወስዶ ጥሎሃል ማለት ነው እና እንዴት ደግሞ ማስተዋሉን ጨምሮ ነው ያነሳው እንዴት እንደሆነ አላቅም ውይ ማስተዋሉን ይስጥ ሰይድ የምሬን ነው የምላችሁ ማስተዋሉን ይስጣው ለሰይድ ማለት ነውና በሰላም ይመልሰው ማለት ነው የምንወደው እንግዲህ ንግስት ሱመያ እንደሰማችሁት ነው ኮሜንት ላይ አስቀምጡላት ማለት ነው ኮሜንት ላይ አስቀምጡልኝ እኔም ማወቅ እፈልጋለሁ ማለት ነው በነገራችን ላይ ስለዚህ የኔም ማወቅ እፈልጋለሁና ኮሜንታችሁን እጠብቃለሁ ቤተሰብ ማለት ነው ንግስት ሱመያ እንግዲህ ያው እስኪ ያለችበትን ደግሞ በቅርቡ ታሳውቀናለች ምን ሊፈጠር ይችላል ምን ሊሆን ይችላል የሚለውን ደግሞ አብረን የምናይ ይሆናል እንግዲህ ባለሽበት እግዚአብሔር ይጠብቅሽ ነው የምንለው ንግስት ሱመያ በጣም ነው የምንወድሽ በጣም ነው የምናከብርሽ እንግዲህ ውስጥሽን ቁስል የምታውቂው አንቺ ነሽ ማለት ነው እኛ አይደለንም በውስጭው ነው የምንናገረው ወይም ደግሞ ቪዲዮ ላይ አይተን የምንናገረው ሳይሆን ሴት ልጅ በሆዷ ብዙ ነገር ትይዛለች እንዲህ አይነት እንቁ የሆነች ሴት ልጅ እንዲህ አይነት ንግስት የሆነች ሴት ልጅ ብዙ ነገሮችን በውስጧ ትይዛለች አመቃ ትይዛለች እና ይሄ ነው የሱመያ አድናቂዎችና ወዳጆች ላይክ ሼር ሰብስክራይብ አድርጉ እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ
የማዋ ይሻናል ሁሉ ቤተሰብ ላይክ እና ሼር አድርጋችሁ ሰብ ነናረም